እናንተ ሃይማኖቱ ጋር ሳይሆን ያላችሁት ፖለቲካው ጋር ነው ያላችሁት። ያለ አባት ተወለድኩ ያለውም እናንተ ቤት ነው። እንደ ክርስቶስ ተወለድኩ ያለው ፓስተራችሁ ሌባ ነው። ታቦት የሚገባበት ቅዳሴ የሚቀደስበት ነገ ስጋ ወደሙ የሚፈተትበት ስፍራ ውስጥ ዛሬን ለገቢ ማሰባሰብ በሚል መጠጥ ቢራና ስጋ ይሸጣሉ ቤተ ክርስቲያን ውስጥ። ምን ፕሮቴስታንቶቹን ሐሰተኛ ጴንጤዎቹን ምን አናገርም? ይሄው እኛ ቤት አሉላችሁ ሰካራም ቄሶች። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግርና በመከራ ውስጥ ያሉ ወገኖቻችንም እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ ያስኩላችሁ መረጃዎች አሉ። ለእናንተ ሆናሉ ያልኳቸውን መረጃዎች ናቸው ያስኩላችሁ። አንደኛው ህዝብ እየጮኸ ነው። እሷ ተገድላለች፣ እሷ ሞታለች። ህዝብ የጮህላት እሷ የተገደለችው ልጅ ማነች? እንዴት ተገደለች? መረጃዎቹ ስለምንድነው ተዛብተው የወጡትንም አሳያቸዋለሁ። መረጃውን በማስረጃም ጭምር ነው። ከዛ ጋር አያይዤ በተጨማሪ የማቀርብላችሁ የህፃናት ምግብ ውስጥ የአይጥ መርዝ ተጨምሮ ተገኝቷል። ይሄ በየሱፐርማርኬቱ በየሱቆቹ የሚሸጠው ምግብ ማን ነው? የት ነው? አሳያቸዋለሁ። ሌላኛው መረጃ ኦርቶዶክሳውያን በጣም ታሳፍራላችሁ ተብላችኋል። ለምን እንደምናሳፍር እነማን ምን እንደሚሉ ደግሞ አሳያችኋለሁ። ሌላኛው የፕሮቴስታንት መተተኞች ፕሮቴስታንትና መተቱ ያለውን መረጃውን ይዤላችሁ ያቀረብኩት መረጃ አለኝ በማስረጃ ማለት ነው። ስለ ፕሮቴስታንትና ስለ መተቱ ያስኩላችሁ መረጃ አቀርብላችኋለሁ። አያይዤ ከማቀርብላችሁ መረጃዎች መካከል ከዚሁ ጋር አያይዤ አጋንንት በፖሊስ ቁጥጥር ስር ዋለ፣ ታስሯል። ትሰሙታላችሁ። መረጃ አለኝ፣ ማስረጃ አለኝ የማቀርብላችሁ። ሌላኛው እጅግ በጣም ያስደነገጠኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተፈጸመ ተብሎ በምስል ጭምር የደረሰኝን መረጃ ነው የማቀርብላችሁ። በንፋስ ስልክ ላፍቶ ከተማ በአዲስ አበባ ሀገረ ስብከት በንፋስ ስልክ ላፍቶ ክፍለ ከተማ በወረዳ በቀድሞ አጠራሩ ሳሪስ 58 አሁን ወረዳ 11 ይሁን 12 ይመስለኛል በአካባቢ በስላሴ ቤተክርስቲያን ውስጥ መጠጥም ምግብም ይሸጣል። አሁን የቀረው ዲጄ እና ዘፋኞቹ ናቸው። ናይት ክለብ ሊያደርጉት ምንም አልቀራቸውም። ይህ ልምድ እንደ ቀልድ ጸጥ እያለ አይደለም፣ ተስፋፍቷል። አርያ እዛ ብቻ ሳይሆን ሀና ማርያም፣ እዛ ስንለው ገብርኤል፣ እዛ ስንለው እየተቀባበሉ ምዕመኑን በቤተ መቅደስ ያስጠጡታል፣ ያበሉታል፣ ያስጨፍሩታል ብለውናል። ስጋ ወደሚፈተትበት ስፍራ ነው ወይንስ ምንድን ነው የሚለውን ነገር ለማየት እንሞክራለን አብረን። መረጃውን በማስረጃ ነው የማጋራችሁ። ይህ ፕሮግራም ኢትዮጵያዊነትና ኦርቶዶክሳዊነትን ወደ ላይ ከፍ የሚያደርግ ሌሎችን ያከበረ እርስ በርስ ተከባብረው የሚኖር ኢትዮጵያዊነትን የሚያገን ነው። ከዚህ አንጻር መረጃዎቻችን ከዛ አንጻር ተደርዱታላችሁ። በአቴንስ የሚገኘውን ጉዳይ በተቻለ አቅም እንግዶችን መጥቼ ለማገናኘት ሞክራለሁ፣ ላቀርብላችሁ ሞክራለሁ። በቃለ ቀርንም በአርያ ሚዲያም ላይ ማለት ነው። ምክንያቱም ቅዱስ ሲኖዶስ ላይ ከመቅረቡ በፊት ዋናው መፍትሄው እዛ ሲኖዶስ ስለሆነ ለሱ የሚሆኑ ግብአቶች ደግሞ እኛ አልቀረብንም፣ ይህ ጉዳይ ጎድሎብናል ያሉትን ሐሳባቸውን ለሚዲያ ማሰማት ይፈልጉ ስላሉ በውስጥ መስመር ልከውልኛል። እነሱን አቅርብላችኋለሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። አመሰግናለሁ። የመጀመሪያው መረጃ እቼታችን ነች። ነፍስ ይማር። ኢክራም አብዱ ትባላለች። በተለያየ ሚዲያ አንዴ ግድያዋን ከመተሐራ ወደ ናዝሬት ስትመጣ ነው፣ አንዴ ታማ ነው ተብሎ ይገለጽላት የነበረችው እህታችን ነች። ለኔ ደግሞ ታናሽ እህቴ ገደሏት።
ኢክራም ከ2012 እስከ 2015 ዓ.ም ድረስ የኢትዮጵያ ስፖርት አካዳሚ ለ4 ተከታታይ ዓመት ሰልጥና አሁን በተለያዩ ቦታዎች ላይ ትጫወታለች። አሁን በሸገር ሲቲ ላይ እየተጫወተች የምትገኝ የሴት ስፖርተኛ ነች። ኢክራም መተሃራ ተወልዳ ያደገች ቤተሰቦቿን የምታግዝ ህይወትን የምትለፋ የምጠንካራ ልጅ ነች። መረጃዎቹን የስፖርት ማዕከሉ የኢትዮጵያ ስፖርት አካዳሚ ማዕከል በህመም ምክንያት አረፈች ብሎ ዜናውን ዘገበው። በማስከተል ሚዲያዎች ደግሞ በታጣቂዎች ተገደለች አሏት። ሁለቱም ውሸት ነው። የተገደለችው ጓደኛዋን ሸኝታ ስትመለስ ታገተች፣ ጠፋች። ያለችበት አልታወቀም። የተወለደችበት ስፍራ የተወለደችበት ከተማ ነው መተሃራ ሀሮአዲ ይባላል። አሁን ስሙ አዲስ ከተማ እንለዋለን እኛ ያደግነው ልጆች። አዲስ ከተማ ላይ ሰው ለፍቶ ጥሮ ግሮ የሚበላ ህብረተሰብ ነው። ጉልት ቸርችሮ ነጋዴ ነግዶ ሰርቶ ለፎቶ መተሃራ ላይ በላቦ የማይኖር ህዝብ አታገኙ። አሳድገው ለቁም ነገር እናበቃታለን ብለው ያሉት ቤተሰቦቿ ይችን ልጅ አሳድገዋት ጓደኛዋን ሸኝታ ወደ ቤቷ ስትመለስ ታፍና በሰቃ ሐይቅ ጋር እጇ ታስሮ በስለት ተወግታ ታርዳ ተገድላለች። መተሃራ ላይ የተፈጸሙ ስላሉ ጭካኖች በተለያየ ጊዜ አቅርቤላችሁ ነበር። ሰብሰብ አድርጌ ልንገራችሁ። አባድር ስለሚባል አካባቢ ላይ 13 ወንድሞቻችን በታጣቂዎች በጥይት ተረሽነው ተገድለዋል። ከረምቡላ ፑል በሚጫወቱበት የወጣቶች መዝናኛ ውስጥ ገብተው የስኳር ፋብሪካ ኢንዱስትሪ አልጌ የሚባለው ስፍራ ጋር ጡረታ ሰፈርና ሀሮአዲ የሚባለው ስፍራ አካባቢ ደግሞ 9 ሰዎች ተገድለዋል። 13 ሰው በጅምላ ተቀብሯል። 11 ሰው በጅምላ ተቀብሯል። 9 ሰው በጅምላ ተቀብሯል። ይሄ ሞተው በቁጥር የምንነግራችሁ ነው። በጅምላ ለሆኑት በየቀኑ ሰው ይታገታል። በየቀኑ ሰርቶ ለፍቶ የሚኖር ማህበረሰብ መካከል በየቀኑ ሰው እያገቱ ይገላሉ። መርቲ ስኳር ፋብሪካ ውስጥ ገነት ሰፈር ከሚባል ስፍራ አንድ የጤና ባለሙያ ከነህቷ የስኳር ፋብሪካው ካምፕ ግቢ ውስጥ ገብተው መኖሪያ ቤታዎች ውስጥ ገብተው አፍነው ወስደዋቸዋል። ጠርቀም አድርጌ ልንገራችሁ ብዬ ነው። የዶዘርና የሎቤድ መኪና ሾፌር የሆኑ የዛው ሀገር ተወላጅ የነበሩ እዛው ሀገር የሚሰሩ 2 ወንድሞቻችን ለስራ በወጡበት 3ኛ ካምፕ የሚባል ስፍራ ላይ ወስደው አፍነው በ15ኛው ቀን አሰቃይተው መድኃኒት አቋርጠው ህመማቸው ተባብሶባቸው ጥለዋቸው ተመልሰዋል። እነሱ ታግተው ባልተለቀቁበት ሌሎች የህክምና የባለሙያዎች ገብተው ተርፈዋል፣ ታግተዋል። የፋብሪካው የሥራ ኃላፊ የተባለ ግለሰብ ሱፐርቫይዘር የተባለ ግለሰብ በታጣቂዎች ታጅቦ እየሄደ ታጃቢዎቹ ተገድለው እሱ በቦይ ውስጥ አምልጧል። አሁን መጨረሻ በሀገር አቀፍ ደረጃ በሸገር ሲቲ ከተማ ላይ የስፖርት አካዳሚ ሰልጥና ኳስ የምትጫወት እናትና አባቷ ጉልት ቸርችረው ህይወታቸውን በአዲስ ከተማ በበረሃ ውስጥ እየኖሩ ልጃቸውና ቤተሰባቸውን ለማሳደግ ራሳቸውን ለመለወጥ ሀገር ለመቀየር በሚሞክሩበት ሀገር ላይ ልጅቷን አፍነው ወስደው አስረው በጩቤ ወግተው አርደው ገድለዋታል። በምን ቋንቋ እንንገራችሁ? ሰላም ነው አይደል? ሀገራችን ወተን መግባት እንችላለን አይደል? ፍቅር አለን አይደል? ይህች ልጅ መሳሪያ ታጥቃ አታውቋት። ታኬታ ነው የታጠቀችው። ኢክራም የእስልምና እምነት ተከታይ ነች። ባለፈው ሰሞን የተገደሉብን 7 ሰዎች የፕሮቴስታንት እምነት ተከታይ ናቸው። 7 በጅምላ የተቀበሩት 13፣ 11 እና 9 ደግሞ የተገደሉት የኦርቶዶክስ እምነት ተከታዮች ናቸው። በጅምላ የተቀበሩት መተሃራ ኢትዮጵያዊ ስለሆነች ስለያንዳንዱ የሚገደል ሰው ስለያንዳንዱ ሰው እንጮሃለን። ሰው ስለተገደለ
ሰው ስለሞተ። እኛ የከረዩ አባገዳዎች ሲገደሉብን እኛ እንጮሃለን። የአካባቢያችን ነዋሪዎች ናቸው፣ አብረናቸው ነው ያደግነው፣ ሰው ናቸው። ሰው ነፍሰ ገዳይ አይደሉም እነሱ። አሁን አውሬ ነው ያለው። ምክንያቱም የአካባቢው ማህበረሰብ ከረዩ ነው ከተባለ ራሱን የሚገል የሚበላ ማንም ሰው የለም። እኛ አባገዳዎች ከማህበረሰቡ ጋር በሰላም የሚኖሩ ከረዮች የሆኑ 14 አባገዳዎች ተገድለዋል። አባገዳና አብሯቸው የሚኖሩት። አሁን ኢክራም ተገደለች። ለማን ነው የሚጮኸው? ፍትህ ለኢክራም፣ ፍትህ ለኢክራም። እውነት እነግራቸዋል። ፍትህ ለሚሞቱ ሰዎቻችን፣ ፍትህ ለሚገደሉት፣ ፍትህ ለሚታፈኑት፣ ፍትህ ለኢትዮጵያውያን እንጠይቃለን። የምንጠይቀው በጸሎትም በመቆምም ነው። እኔ ተደጋጋሚ ጊዜ እየሰራው ካለሁት አንፃር መልስ የሚመልስልን እግዚአብሔር እንጂ ሰው እንዳልሆነ ገብቶኛል። ስለ ልማት የሚያወሩ ሚዲያዎቻችን ስለ ግድያዎቻችን አያወሩ። ተወልደው አድገው ስለ ልማት እዛ አካባቢ የሚያወሩ ወንድሞቻችን ስለ ግድያው አያወሩ። ምክንያቱም ከስራ ያባራቸዋል። ምክንያቱም አጠገባቸው ያለው አለቃ ያቀጣቸዋል። ወገናቸው እየሞተ ሀዘናቸው መግለጽ አይችሉም። ስሙቴን ሰለሞንን ኢክራም ነፍስ ፍትህ ይፈልጋል። ኢክራም አብዱ የግራ መስመር ተጫዋች ነች። እንግዲህ ዜናውን እንደሰማሁት ከሆነ የኢትዮጵያ ወጣቶች ስፖርት አካዳሚ ዜናውን የጻፈው እዚህ ላይ ፖስት አድርግላችኋለሁ በህመም ምክንያት እንደ አረፈች ነው። ሃትሪክ ስፖርት ደግሞ ዜናውን የጻፈው በታጣቂዎች እንደተገደለች ነው። ኢክራም ከ2012 ጀምሮ ለ4 ዓመታት በኢትዮጵያ ወጣቶች ስፖርት አካዳሚ ስልጠና ያገኘች ሲሆን ከዛ በኋላ ደግሞ በሸገር ስፖርት ላይ ደግሞ ቡድኑን ተቀላቅላ ስትጫወት ነበረ። በዚህ ዓመት ረፍት እያደረገች ነበረ። እንግዲህ እንደተሰማው ከሆነ ኢክራም ከመታራ ከተወለደችበት አካባቢ ወደ አዳማ ስትመጣ በታጣቂዎች እንደተገደለች እየተነገረ ይገኛል። የኢክራም አብዱን እንግዲህ አላህ ነፍሷ። የአካባቢው ተወላጆች ነን፣ እውነቱን እንንገራችሁ። ከመታራ እስከ ወለንጭቲ የከባድ መኪና ሹፌሮች፣ የጁቤት ሹፌሮች ይንገሯችሁ ተጨማሪው ተደጋጋሚ ጥቃት፣ ተደጋጋሚ ግድያ፣ ተደጋጋሚ ነገር አለ። እንኳን ሌላው ቀርቶ ቁልቢ ስለሚሄዱትና ስለሚመጡት የነበረውን ትጥቅና ግድያ ደጋግመን ነግረናችሁ እናውቃለን። አዎ መከላከያ በሰቃ ዳር የተገነባው ሎጅ ታውቁታላችሁ አይደለም? ቤኑና ይባላል አለ። መከላከያ ፌደራል ፖሊስ አለ፣ የአካባቢ የጸጥታ ሚኒሻ አለ። ይሄ ሁሉ ባለበት ነው ያቺ የሰላም ከተማ ወጣት የሚገደልባት ሀገር ለሀገር ጥቅም የሚውሉ መሰረታዊ ነገሮችን ለሚያመጡ ሹፌሮች የሚታገቱባት፣ በየቤቱ የሚሰሩ ነርሶች የሚገደሉባት የሚታገቱባት፣ ሰራተኞች ለስራ ወጥተው የሚገደሉባት፣ ለስራ ወጥተው ባጀቡበት ታጣቂዎች ሰባቱንም የፕሮቴስታንት እምነት ተከታይ ሆነው ታጣቂዎች የገደሉበት፣ የክርስትና እምነት ተከታይ የሆነው አንገታቸው ላይ ክር ያሰሩ ወጣቶች በመዝናኛ ስፍራቸው የተገደሉት እዚሁ መታራ ላይ ነው። አሁን ደግሞ ኢክራም ተገደለች። ከዛ እንግዲያውን አንዴ አሟት ነበር፣ አንዴ ታጣቂዎች ገደሏት። ጓደኛዋን ሸኝታ በምትኖርበት በተወለደችበት ባደገችበት በአዲስ ከተማ ባህሮ አዲ መታራ ላይ የተገደለችው። የተጣለችውም በሰቃው ዳር ነው። ያ በዛኛው በኩል ቤኑና ሎጅ አለ፣ በዚህኛው በኩል ከተማው አለ። በዚህ በከተማው በኩል በሰቃው ዳር ላይ ራቁቷን በጩቤ ተወግታ አንገቷ ታርዶ ተጥላ ተገኘች። ለቤተሰቦቿ መጽናናትን እመኛለሁ፣ ለመታራ ልጆችም መጽናናትን እመኛለሁ፣ ለሁላችንም ማለት ነው። ሐዘኑን ግን የእውነቱን ፊት ለፊት መናገር አለብን። መሮናል አይደል? ላሳያችሁ። እንትናችን ነው የምትመስለው። ያት ታዳጊዋችን ነበር። ይሄ በሰቃ ሁሉ ጊዜ የምንዝናናበት የምንጫወትበት ነበር ለኛ። እሷ እዚህ ቦታ ላይ ፎቶ የተነሳችውን ተመልከቷት። እቺ ወጣት ነው የተገደለችው። የእስልምና እምነት ተከታይ የሆነች ወጣት ገደሉብን።
ነፍስ ይማር፣ ለቤተሰብ መጽናናት እመኛለሁ። ግን አንድ የሚያሳዝነኝን ነገር ላሳያችሁ። እነዚህ ልጆች ይታያቸዋል። ኢክራም የሞተችበት ከተማ እኔ ከአብራዶቼ ጋር አስተባብሬ ከ5 ዓመት በፊት ጀምሮ ድጋፍ የምናደርግላቸው የምናስተምራቸው ልጆች ናቸው። እናት አባት የሞተባቸው፣ እናት የሞቱባት አባት የሞተባቸው፣ አቅም የሌላቸው እጅግ በጣም ደካማ ሆነው ጡረተኛ ሆኑ፣ ያልጋ ቁራኛ ሆኑ፣ ማስተማር አቅቷቸው ጉልት የሚቸረችሩ የዕለት ገቢ ቸግሯቸው በምጽዋትና በመከራ የሚኖሩ ወላጆች ልጆችን ሰብስበን እያሳደግናቸው እና አስፈራኝ። በየአመቱ እንሄዳለን። ሙሉ የአመት ፓኬጅ ነው የምንይዛቸው። 1 ዓመት ከያዝናቸው ዓመት ጀምሮ ዩኒቨርሲቲ ገብቶ እስኪመረጡ ድረስ እናስተምራቸዋለን። በተለያየ ጊዜ ያው አብራደግ ጓደኞችን ብርሃን ለሀገር ሁሉ የሚባል የበጎ አድራጎት ማህበር፣ ሀገር በቀል በጎ አድራጎት ማህበር ከፍተን ከደሞዛችን ከኪሳችን እያዋጣን ሌሎች በጎ አድራጊዎች ድጋፍ እንዲያደርጉልን እየጠየቀን እያደረጉልን እዛው ኢክራም በተገደለችበት ከተማ ውስጥ ከእያንዳንዱ ቀጠና አውጥተን እነዛ በጉልት ችርቻሮ ሳር በመሸጥ በቆሎ በመሸጥ ወይራ በመሸጥ በሚሰፈር ዕቃ እህል እየቸረቸሩ ኑሯቸውን የሚገቡ ወገኖቻችን ለመርዳት እንሞክራለን። ታጣቂ ደግሞ እያፈነ ይገልብናል። ቀና ብለው ራሳቸውን ሊችሉ ቤተሰቦቻቸውን ሊችሉ ቀና ያሉ እህቶቻችን ደግሞ ይኸው ታጣቂ ይገልብናል። ወላጅ አሳድጎ የሚገደልበት እኛስ ደግፈን የሚገደልበት ከሆነ ምን ዋጋ አለው? ሰው በተፈጥሮ ይሙት ይለፍ በተፈጥሮ ታጣቂ አስቦ ገሎት እንዴት ይሞታል? ሰው እንዴት መታራ ሰላም ታጣለች? ያ የፍቅር ሀገር፣ የኑሮ ሀገር፣ የሥራ ሀገር፣ አብሮ የመቻቻል ተገባብቶ የመኖር ሀገር ላይ እንዲህ አይነት መራር ሀዘን ከቅርብ ዓመታት ነው የመጣው። ትላንትና ሩቅ የነበረን አሁን ማል ሆኗል። አዳማ ላይ እኮ ቅዳሴ ላይ እኮ ካህን በጩቤ ተወግተው ተገድለዋል። ዲያቆን ተገድለዋል እኮ አዳማ ላይ። እዚህ አዲስ አበባ ሸገር ዙሪያ ላይ እኮ ከቤታቸው ሲወጡ ካህን በድንጋይ ተቀጥቅጠው ተገድለዋል። ስለዚህ አሁን ሳጥናኤል ከኛ ነው ስልጣን የሚወስደው ማለት ነው። ክፋትን ከኛ ነው የሚማረው። ይኸው እኛ ልጆቻችንን የምናስተምርበት ቦታ ተገደለች። ልጆቻችንን የምናስተምረው ለምን መሰላችሁ? ይሄ ይታያቸዋል። ቻይና የገዛ ወገኖቻቸውን በስራ በሙያ አብቅተው ሀገር ሊያለሙ የሚሰሩበት ነው። እኛ የወገኖቻችን ልጆች የምንደግፈው የምናስተምረው በአካባቢያቸው ሰርተው ማህበረሰባቸውንም ሀገራቸውንም ራሳቸው እንዲለውጡ ነው፣ እንዲሞቱ አይደለም። ሀገር በቀል ሙያ አሁን አለ። በራሳችን የምንሰራው ስራ አለ። ጀበና ከውጪ አልባሳት ከውጪ ነው አይደል የምናመጣው። ልጆች እኮ የምናሳድገው የራሳቸውን ሙያ ችለው ለሀገራቸው ጠቅመው ራሳቸውንም ጠቅመው እንዲኖሩ ነው። ተምረው ደርሰው የሚገደሉ ከሆነ ምን ዋጋ አለው? አለመውለድ አይሻልም እንዴ? ለምን ታሰኙናላችሁ? ለነፍሰ ገዳዮች ነው መልእክቴ። ስኳር ፋብሪካ ውስጥ ሰው መገደል ብርቅ እየሆነ አይደለም። ለነገሩ ምን መታራ ትላለ? ሁሉም ቦታ አለ፣ ሁሉም ቦታ እንናገራለን። አሁን ስለተፈጠረው ነው የማወራው። ወደ እንትን ልውሰዳችሁ። ይሄን ዱቄት ታዩታላችሁ። የህፃናት ምግብ ውስጥ የአይጥ መርዝ መገኘቱን ተከትሎ ምርቱ እንዲሰበሰብ ታዟል። ህፃናት የሚበሉት የወተት ኒዶ ወይ ምግብ አልሚ ምግብ እሱ ውስጥ የአይጥ መርዝ ተገኘ። የህፃን ምግብ አምራቿ ሂፒፒ በኦስትሪያ ምርት ማሰባሰቢያ ያወጣ ሲሆን ይህም ባለስልጣን በአንዱ ኩባንያ ምርት ውስጥ የአይጥ መርዝ መኖሩን ከገለጹ በኋላ ነው። በኦስትሪያ ውስጥ በኩባንያው ስር የሚንቀሳቀሱ መደብሮች የሚሰጡትን ሁሉንም የህፃን ምግቦች ታግደዋል። የስዊዘርላንድ ኩባንያ ራሱን የዓለማችን ከፍተኛ የኦርጋኒክ ህፃን ምግብ ብራንድ አድርጎ የሚያስተዋውቅ ሲሆን ችግሩ ያጋጠመው
በምርት ሂደቱ ውስጥ እንጂ በጥራት ችግር ምክንያት እንዳልሆነ ተናግሯል። ኩባንያው በድረገጹ ላይ ባወጣው መግለጫ የእሽጉ የእኛ ኩባንያ መስፈርት የተከሰቱ አይደለም በማለት በአሁኑ ጊዜ በባለስልጣናት እየተመረመረ ካለ ወንጀል ድርጊት ጋር የተያያዘ ነው ተብሏል። እንግዲህ ኦስትሪያ ባለው ጉዳይ የተያያዘው። እኔ ግን የምነግራችሁ ይህ እሽግ ኢትዮጵያ ውስጥ አለ ወይ ነው ጥያቄ። ምክንያቱም በጣም ብዙዎቻችን ለልጆቻችን የህፃናት ምግብ የውጭ የታሸጉ ምግቦች ነው የምንሰጥ እና የአይጥ መርዝ እየሰጠን ነው ወይኛስ ለልጆቻችን እና ልጆቻችሁን የተሻለ ነገር እንመግባለን ብላችሁ እንዳትገሏቸው ተጠንቀቁ ልላችሁ። ምክንያቱም የኛ ሀገር አስመጪ አስመርምሮ አይደለም የሚያስገባው፣ በቻለው አቅም የተወሰነ ያስመረምራል፣ ሌላኛው በይለፍ ይታለፋል። ገንዘብ የሚያሳልፈውም ሊኖር ይችላል፣ ኤክስፓየርድ ዴቱንም የሚቀይሩበት ዘዴ ሊኖራቸው ይችላልና ተጠንቀቁ ልላችሁ ነው ያመጣሁት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትሰደባለች፣ ስሟት። የኦርቶዶክስ ሃይማኖት ተከታይ የሆናችሁ አንገታችሁ ላይ መስቀል ያደረጋችሁ ክር ያሰራችሁ ያደረጋችሁት መስቀል የኢየሱስ ክርስቶስ ነው አይደል? የሌባው አይደለም ብዬ አምናለሁ። እናንተ እግዚአብሔርን የምታውቁ ከሆነ እግዚአብሔርን የምትፈሩ ከሆነ የእግዚአብሔር ቃል ምንድን ነው የሚለው? ዘፈን ኃጢአት ነው፣ ዘፈንም ዘፋኝም ሁለቱም መጨረሻቸው ሲኦል እንደሆነ ንስሐ ካልገቡና ካልተመለሰው ዘፋኝ ሲኦል እንደሚገባ ይህ የእግዚአብሔር ቃል እንደሆነ ታውቃላችሁ ወይስ በእኛ ዘመን የእግዚአብሔር ቃል ለኛ እኛ ስለወደድነውና ስለፈለግነው የእግዚአብሔር ቃል ለኛ ሐሳብ ይሻሻላል ወይ? እናንተ እግዚአብሔርን የምትወዱና እግዚአብሔርን የምትፈሩ ከሆነ ሰው ለሁለት ጌታ መገዛት ይችላል? ዘፈንም ወዶ ዘፈንም ፕሮሞት አድርጎ እግዚአብሔርን ፈርቶ ለእግዚአብሔርም መገዛት ለዘፈንም ለሰይጣንም መገዛት ይቻላል? የቴዲ አፍሮ ዘፈን ምንድን ነው የሚያሳየው? ስላለፈው ተው። አሁን የወጣው አልበም እኔ የፕሮቴስታንት ሃይማኖት ተከታይ ነኝ፣ ዘፈን አልሰማም። ግን ፎር ዘ ፈርስት ታይም በደንብ እስቲ ቴዲ አፍሮ ምንድን ነው የዘፈነው ይሄን ያህል ትውልዱን ሚዲያውን የበጠበጠው ብዬ ፎር ዘ ፈርስት ታይም ሁለት ዘፈን ቁጭ ብዬ ሰማሁ። ዘፈኑ ፈልጌ አይደለም፣ መልእክቱን ማወቅ ስለፈለኩኝ። እናቴ የቴዲ አፍሮ አልበም የዕዳ በደል የቤተ ክርስቲያን ልጆችና ቤተ ክርስቲያን የምትሰደብበት አይደለችም። አንገታችን ላይ መስቀል ያሰርነው ቴዲ አፍሮ ሙዚቃ ስለሚያወጣ አልበም ስለሚያወጣ አይደለም። የአንገታችን መስቀል መጽሐፍ ቅዱስ ለኛ ጊዜ ይሻሻላል ብለን አይደለም አንገታችን ላይ መስቀል ያደረግን። አንቺ ሁለት አደመጥሽ አይደል? ልክ እንዳንቺ ያደመጡት ተንታኞች ደግሞ እናንተ ፕሮቴስታንት ፖዲየም ላይ ቆሞ ይተነትኑልሻል። እንደውም ከሌላው ህዝብ በላይ ያደመጣችሁት እናንተ ፕሮቴስታንቶች ናችሁ። ተረዳችሁ? እናንተ ሃይማኖቱ ጋር ሳይሆን ያላችሁት ፖለቲካው ጋር ነው ያላችሁት። ስለዚህ ቤተክርስቲያን ፖለቲካ አትመራም፣ ታዋት። የኛ ጉዳይ ከመስቀሉ ጋር ከሆነ እንንገራችሁ። ዘፈን ኃጢአት ነው ብለሽ ነው አይደል የነገርሽን? አሳይሻለሁ። ሌላ ልጨምርላችሁ። ቤተክርስቲያን ስድብ ዘፋኝ መንግስተ ሰማያትን አይወርስም እንደሚለው ቃሉ ሰካራምም መንግስተ ሰማያትን አይወርስም። የኢትዮጵያ ኦርቶዶክስ ቤተክርስቲያን የእግዚአብሔር ቤት ናት። ከቢራ ፋብሪካ ጋር ምንም አይነት ህብረት፣ ምንም አይነት ዝምድና፣ ምንም አይነት መተባበር የላትም። መጠጣት ጽድቅ ሆኖ አያውቅም። አንዳንድ ሰው የቤተክርስቲያን ሰማዕታትን ስም የቢራ ጠርሙሱ ላይ ሲያይ ይሄ ቢራ የተባረከ ነው ብሎ ያስባል። በየትኛውም መልአክ ስም የተጠራ በየትኛውም ሰማዕት ስም የተጠራ ቢራ ቢሆን እርኩስ መሆኑን በዚህ አጋጣሚ መናገር እፈልጋለሁ። ዘፋኝ ሃይማኖት የለውም። በዘፈን ላይ ያለንን ጥብቅ አቋም እንደተናገርነው ሁሉ ስካር ላይም ያለንን ጥብቅ አቋም። ለምን ተዋሻላችሁ ግን? ለምን ትመጻደቃላችሁ? ትንሽ አላበዛችሁትም? ማን አንተ አንቺ ሱራፌል ነሽ? ሱራፌል የሚባለው ልጅም አንተ ወንድ ነህ ይመስለኛል። ማለት እያንዳንዱ ጉዳይ ሲነሳ ከቤተ ክርስቲያን ጋር የምታያይዘው ባለፈው እግዚአብሔር ይስጥልን እናመሰግናለን በሆሳዕና ከተማ ላረከው ነገር ስላልነ ነው እንዴ? በነገራችን ላይ ላደረከው ለዛ ጉዳይ እንጂ ስለ ጴንጤነት አይደለም ያመሰገን። እዛ ጉዳይ ላይ ፕሮግራም ቤተክርስቲያን ቀድማ ይዛለች፣ ለክልሉ መንግስትም ታሳውቃለች፣ የክልሉ ምናምንም ያሳውቃል። ጉዳዩን በሰላም ስለፈታው እናመሰግናለን። እኔም ማድረግና ማመችላለሁ ማለት ትችል ነበርኩ፣ ችግር የለውም ብንል መፍትሄ የሚሰጠው የመንግስት አካል ስለሆነ እና ዳኝነቱን የምንሰጠው ለመንግስት ነው።
ከሌላ ቤተ እምነት ጋር መነቋቆር አንገባምኛ አይመለከተንም። አክሱም ላይ እንደሚያደርጉት ማለት ነው። አክሱም ላይ ጉዳዩን የሚመለከተው ሌላ ነው፣ ነቆራው ግን ቤተክርስቲያን ላይ ነው። አንተም አሁን መጣህና ዘፈን ሲዘፈን ቴዲ አፍሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዕዳ በደሉ ለቤተክርስቲያን የዘፋኞችን የዕዳ በደል ለቤተክርስቲያን ለመስጠት ፈለጋችሁ። አንቺም ተነሳሽና እህታችን እንደ ኦርቶዶክሶች አልሽ ተመጻደቅሽብን እና የኛን ኃጢአት ለመቁጠር የቴዲን ዘፈን ሰማሽ። አሁን ልምጣላችሁ። መጀመሪያ ከእናንተ እንንገራችሁ። አላቆም ስላላችሁ ነው የምናገረው። መጀመሪያ ሰው ቤቱን ያጽዳ። ሲጀምር ኃጢአተኛ የለም በቤቴ ብሎ ዘፋኝ የለም በቤቴ ብሎ መናገር የሚችል ቤተ እምነት የለም። ኦርቶዶክስም፣ ሙስሊምም፣ ፕሮቴስታንትም ሌላ እምነትም ካለ ዘፋኝ ውስጥ የለም ማለት አይችልም። የማይችለው ስላለ ማለት ነው። አሁን እናንተ የተመጻደቃችሁበት የፕሮቴስታንት እምነት የተመጻደቃችሁበት እናንተን ነው ያልኳችሁ፣ ይሄንን ለምትናገሩት። ምክንያቱም እውነተኞቹ ፕሮቴስታንት እምነት ተከታዮች ሲመጻደቁም ሲታበዩም አይተናናቅ። ላሳያችሁ። ጊልዶ ካሳ፣ ቶኪቻ፣ ካሙዙ ካሳ፣ ማሪ ብራዘርስ፣ ኤልያስ መልካ፣ ዲሽታ ጊና፣ አቤል ሙሉጌታ፣ አለማየሁ ሂርጶ፣ ናቲ ልጅነቴ፣ አስጌ ደንደሾ፣ ሂሩት በቀለ፣ ዘሪቱ ከበደ፣ ልቀጥል። ፕሮቴስታንት እምነት ተከታይና ዘፋኝ ነበሩ። ሂሩት በቀለና እንደውም ለየት አድርጌ የሚይዝላችሁ አቤል ሙሉጌታ ከልጅነታቸው የፕሮቴስታንት እምነት ተከታይ ናቸው። ወጥተው ዘፋኝ ሆነዋል። እና የፕሮቴስታንት እምነት መወቀስ አለባት በዚህ? አትወቀስም። አይሆንማ። ልኬት አይሆንም። በግለሰብ ኃጢአት ቤተክርስቲያን አትለካም። በግለሰብ ስራ ቤተክርስቲያን አትመዘንም። ለዚህ ነው ዘፋኞች፣ ኃጢአተኞች ሁሉም ቦታ አሉ። ኃጢአት የሚሰሩ ጻድቅ ተጫወታችሁሳ እና አንቺ ሁለት ዘፈን ሰምተሽ አንቺ ለመስማት ለማወቅ ብለሽ እንጂ እግዚአብሔር አይቆጣሽ። ዘፈን ስለሰማሽ ተመጻደቅሽ በጣም። ለማንኛውም የኃጢአት ካርድ የምትመዙትን ለቤታችሁ ላሳያችሁ። 10ቱ ትእዛዛት ጌታ ያዛቸውን 10ቱ ትእዛዛት አትስረቅ፣ አትበድል፣ አታመንዝር ምናምን ያለውን ትእዛዛት ፈጽም ያለውን የእናንተውኑ ሰባኪ ላሰማችሁ። ምን ዘፈን ላይ ያስኬዳችሁ? 10ቱ ትእዛዛት መጠበቅ ይኖርብናል አይኖርብንም እኛ ክርስቲያኖች የሚል ጥያቄ ተጠየቀ። እሺ እና what do you expect to say? ምን አልክ? እስቲ ንገረኝ። መጠበቅ የለብንም ነው? እሺ ምን ጥያቄ አለው? ለምን ለሚለው ጥያቄ ትንሽ ደቂቃ ተሰጥቶኝ አብራርቼ ነበርና ላንቺ ባጭሩ ልንገርሽ። 10ቱ ትእዛዛት መጠበቅ የለብንም ለአስቴር በዳኔ ነው ያስረዳል። ስለዚህ መግደል መብት ነው፣ ማመንዘር መብት ነው፣ ምናምን መብት ነው እያላችሁ ታዲያ ምን ነው እናንተ ቃሉን የምትጠብቁት? ይሄ እኮ አገልጋይ ነው፣ ምዕመን አይደል? አገልጋይ ሰባኪ ነው። በየቲክቶኩ በዩቲዩብ የምታቀርቡት ቸርች ዘርግቶ ፕላንት አድርጎ የሚሰብክ አንድ የአውሮፓ አንድ የአሜሪካ አንድ የኢትዮጵያ እየመጣ ቸርች ፕላንት ከፍቶ የሚሰራ 10ቱ ትእዛዛት ተሽረዋል አላችሁ። እናንተ ያውም በገላትያ ያለው አናር ውሸት ከመሰላችሁ ኢትዮጵያ ያለችውን ሴት ደግሞ ላሰማችሁ። ሌላ ግትር ያለ ክርር ያለ እንዲህ ቫይብሬት የሚያደርግሽ ወይ እኔ አሁን የመጽሐፍ ቅዱስ ስብከት ነው እና አመንዝራን በአደባባይ እየገለጻችሁት እናንተ ዘፈን ነው የሚታያችኋል። ሌላ ላሳያችሁ። ዶክተር ወዳጄን የመሰከረበትን ምስክርነት ላሰማችሁ። ፊቴን የጠረኩበትን ሶፍት ብላ ብለው ሲሰጡ እኔ ምን እንደሆነ እኮ አላውቅም። የእግዚአብሔርን ሕዝብ መናቅ ነው። እግዚአብሔርንም መናቅ። እኔ ሌላ ምንም ልሏቸው። ቆሻሻ ሶፍት አይበላም። ቆሻሻ ሶፍትም አይበላም። ቆሻሻ ሶፍት ደግሞ አይበላም። ቆሻሻ ሶፍት አይፈውስም። እኔ ቪዲዮውን ሰው ነው የላከልኝና እራት ልበላ ተቀምጬልሻለሁ። ከዛ ምንድነው ደግሞ የሚልኩት ብዬ ዝም ብዬ ከፈትኩት እራት ሳልበላ። ከዛ ላቡ የተጠረገበት ሶፍት ሰጥቶት ብላ ብሎታል።
ያ ደግሞ በሳምንቱ ነው እና መጥቶ ላብህን የጠረከበትን ሰው በላው፣ ከዛ ተፈወስኩ። ዲስጋስቲንግ። እግዚአብሔርን መናቅ በእናንተ ቤት በደንብ እንዳለ እየነገረን ነው። በሶፍት አስረገዝኩ ባኘኩት ማስቲካ መንታ አርግዢ ብዬ ሰጠዋት አረገዘች ያላችሁ እኮ እዛው እናንተ ቤት የሌለ ማለት ያለ አባት ተወለድኩ ያለውም እናንተ ቤት ነው። እንደ ክርስቶስ ተወለድኩ ያለው። ሌላውን ደግሞ ላሳያችሁ። እንግዲህ ይሄ 10 ታታት አይፈጸምም አይደል? ይሄው እንደማይፈጸም እያሳያችሁ ነው። እንኳን ሌላው ቀርቶ እዩት። የተዘረፈውን ዝርፊያ ደግሞ ሰለ እስራኤልን ያስኩትን እኔ ዕቃ አለን ማርክልንና ቃል አውጣልን አልኩትን። አዎ ምንድነው አለ። መጀመሪያ እንደዚህ ሲለው ኪሴ ነበረ። ምንድነው ሲል አወጣ አሳየሁት። ከዛ ካየ በኋላ ይሄ ነው በቃ ዲያመንድ አለ። አዎ አልኩት። ወረቀትም አሳየሁት። እቺን ኮፒ ናት እቺ አሳየዋት። እቺ ዲያመንድ መሆኗን የተመረመረች ወረቀት ይሄንም አሳየሁት ለእስራኤል ማለት ነው። አሁንም ጠየቀኝና እኔም አሳየሁት። ካየ በኋላ እንደዚህ ይሎ እንዲህ ነው ያለኝ። እንዲህ ያለ ከዘር የመጣበት መርቀም አለና ብሎ ጸለም ተንበርከኩ አለ። ሙሉ ጉባኤ እስከ ቢያንስ 10,000 ህዝብ ይኖር ብዬ አስባለሁ። ሰው ብዙ ነው ያለ። ተንበርከክ አለ። እኛ ተጸለን ተንበርከከን ወደ 20-30 የሚሆን ከጸለን በኋላ ተነሱ አለ። ሲነሳ እስራኤል ወንበር ላይ ቁጭ ብሏል። መጀመሪያ አላየሁትም እኔ እዛ ተንበርከከን ወደ 28.4 የዳይመንድ ምርት ወይ ደግሞ ዳይመንዱ እንዲባረክለት ወስዶ የሰረቀው ፓስተራችሁ ሌባ ነው፣ ይኸው ዘራፊ ነው፣ ይኸው ምዕመኑ ነው የሚመሰክረው። በሚዲያ በኢሳት በኔታ ሚዲያ በአደባባይ መጥቶ ነው የመሰከረው። ዘራፊ ነው። ደግሞ ራሳችሁ ሚዲያ ላይ ወጡትን ላሳያችሁ። ይዋችሁ እኚህን 3 ሴቶች ምን እንዳረጋቸው። ከዛ እንዲህ ወዴን እዚህ ጋር ነካኝና ፔሬድሽ መቼ ነው ሄዶ የመጣው አለኝ። ከዛ አንተ ፔሬድ ምን ያደርግልሃል ብር ሰጣት እንዴ አልኩት። ስለው እንዲህ ነው እንትኔ ያ ቃል አከፋፈቱን የቀበቷን ማለት ነው። እኔ በሰዓቱ ምንም አንድ ቀበቶ ነው የገዛኋት። እሷንም አከፋፈቷን አላውቅም። እቺ ጂ ምናምን ያላት ቀበቶ እሱ ብዙ ጊዜ ይጠቀማታል። እሷን ቀበቶ አከፋፈቷንም ያውቃል። ላጣው ቀበቶ ያልኩኝ እንዲህ ዞርኩኝ ማለት ነው። ከዛ እንዲህ በቃ እንዲህ የሆነ እንደመታገል እንደዛ ነገር ልጄ ያልከኝ ልጄ ቁልፍ በቃ ቆልፎታል። እንዲህ ዞርኩት ማለት ነው። ይስማ አለና ሄሎ በቃ አልተመቻውትም። ለምንም በቃ እሱ በቃ እንዲህ ገብቼ ቅልስልስ ብዬ እንትን እንድን የፈለገው ሄዶ ሶፋ ላይ ቁጭ አለ። እሺ ዚፕሽን ዝጊና ውጭ አለኝ። ከዛ አንተ ግን ምን ገዝታውት አስገብቶ ይደፍራል። ከዚህ የበለጠ ግን የቴዲ ዘፈንና የቤተ ክርስቲያን ኃጢአት ነው የታያቸዋል። እናንተ በጣም ነው የምትሞላቀቁት። በጣም የምትናገሩትን አታውቁ። እንንገራችሁ ብለን ነው። የኃጢአት ካርድ የምትመዙ ከሆነ እኛ የፍርድ ወንበር ላይ የተቀመጥን የቤተ ክርስቲያን አባቶችን ልጅም ቤተ ክርስቲያንም የፍርድ ወንበር ላይ ተቀምጣ አይደለም ምዕመኖቿን የምትመራው። ቤተ ክርስቲያን የንስሐ እጇን ነው የምትዘረጋው። በየቀኑ ወደ ፈጣሪ መማፀን መማለር ነው የምታደርገው። ቤተ ክርስቲያን ኃጢአቱን እንዲተው ዘግቶ እንዲመጣ ትቶ እንዲመጣ ለእያንዳንዱ ምዕመን ዕለት ታስተምራለች። ከክርስቶስ ውልደት እስከ ስቅለቱ መከራውን እያሰበች በቀን ቅዳሴ ትቀድሳለች። ክርስቶስን መከራውን እያሰበች ሕማማቱን ትሰግዳለች። የክርስቶስ መምጣት የኛን ሰማያዊ መንግስት መውረስ አስባ ስጋ ወደሙ እንድንቀበል ታዘጋጃለች። ቤተ ክርስቲያን ይችናት እንጂ የእነንትና ቤተ ክርስቲያን ኃጢአተኞች የእነንትና ቤተ ክርስቲያን እንትኖች አንልም። ያመጣ ነው ካርዱን ስለመዘዛችሁት ነው። ቤተ ክርስቲያን የግሏ ኃጢአት የለባት፣ ፍጹም ንጽሕት ነች። ቤተ ክርስቲያን ለእኛ ክርስቶስ ነች፣ ማረፊያም እመቤታችን ነች። እና ካርዳችሁን ብትተዉት ይሻላችኋል እላችሁ ነው። ስለ መተት ከተነሳ አይቀር ፕሮቴስታንትና መተቱን ላሳያችሁ።
የመተቱ ጉዳይ ቀጥሏል። አንድ ፕሮቴስታንት የሆነ ተከታይ እኔ ድሮ መተት በእኔ ላይ የሚሰራ አይመስለኝም ነበረ፣ ነገር ግን ሰራብኝ፣ ተጫወተብኝ፣ አዞረኝ፣ ሕይወቴን ወደ ኋላ ጎተተው፣ አእምሮዬን በታተነው፣ ብዙ ነገሬን አበላሸው። ኋላ ላይ ስለዚህ ጉዳይ ማጥናት ጀመርኩኝና እንደሚሰራ ገባኝ። አንዳንዶቻችሁ ይሄ ነገር በእኔ ላይ አይሰራም ትላላችሁ። ካልሰራ እሰይ በረከታችሁ ይደርብን። እናንተ መንፈሰ ብርቱ ሆናችሁ፣ እናንተ ከእግዚአብሔር ከአምላካችሁ ጋር ተጣብቃችሁ፣ እናንተ እምነታችሁ አይሎ ነፍሳችሁ በርትቶ ስለ ውስጣችሁ በጣም አውቃችሁ የሚወረወርባችሁን የጨለማ መንፈስ ከተዋጋችሁ እሰይ በረከታችሁ ይደሩብን። ለእኛም መንገዱን አሳዩን። እንደዚህ አይነት ነገር ብሎ ነገር የለም አለ። መጽሐፍ ቅዱስ አላነበባችሁ? ኢየሱስ ክርስቶስ ከሰው ውስጥ መንፈስ አውጥቶ ወደ አሳማ ውስጥ ወደ እርያ ውስጥ ያስገባ አላያችሁ? ያ ማለት ነው፣ ሌላ ምንም አይደለም። መጥፎ የሆኑ መናፍስቶች የእኛን አእምሮ፣ የእኛን ሰውነት፣ የእኛን ደም ግባት ይፈልጋሉ አሉ። አይሰራም ብላችሁ እንዳትሸወዱ። አዎ ቀሽም ናቸው። አዎ ከእኛ አምላክ አይበልጡም። አዎ ከእምነታችን አይበልጡም። ግን የሉም ማለት ይኸውላችሁ የመጨረሻ ህይወታችሁ ላይ እንደ መጫወት ነው፣ ወይም እንዲጫወቱ እንደ መፍቀር ነው። መዘጋጀት ያስፈልጋል። እሺ የሰይጣን ትልቁ አድቫንቴጁ እንደሌለ ሰዎችን ማሳመኑ ነው። ትልቁ አድቫንቴጁ እነዚህ መናፍስቶች ትልቁ ጥቅማቸው በሚዲያ ስለነሱ አይወራም፣ በመጽሐፍ ስለነሱ አይወራም፣ በቲክቶክ ስለነሱ አይወራም። እነዚህ ሰውን አንቀው ወደ ጦርነት የሚወስዱ፣ ሰውን አንቀው ወደ ድህነት የሚወስዱ፣ ሰውን አንቀው በሽተኛ የሚያደርጉ እነዚህ እናት አባት እህት ወንድሞቻችሁ ላይ ገብተው እናንተ ላይ መተት ሰርተው እንዲጫወቱ የሚያደርጉ አጋንንቶች ትምህርት ቤት ስለነሱ አንማርም፣ ዩቲዩብ ላይ ስለነሱ አንሰማም፣ ሙዚቃው ላይ ስለነሱ የለም። እንዲሁም አንዳንድ ሙዚቀኞቻችን እነሱን ያወድሷቸዋል። ሳብሊሚናሊ ሳናቅ ሴት የሚያወድሱ እየመሰሉ እነሱን እያወድሱ ነው። ዓላማቸው እነሱን ማስመለክ ነው። ስለዚህ አለና እንዴት እናሸንፋቸው ነው ትልቁ ነገር። ሲዋጉን እንዴት እንደሚዋጉን ልንገሯችሁ። አእምሯችን ውስጥ ይመጡና አውቀው መጥፎ ምስል ያሳያሉ። የሆነ ዘንዶ ሲመጣ፣ የሆነ እባብ ሲመጣ፣ የሆነ ቤቱ ሲቃጠል፣ የሆነ አውሬ ሲያሳዳችሁ፣ የሆነ መሶብ ውስጥ ዘንዶ መጥቶ የሆነ አእምሯችን ውስጥ ኢሉዥን ይፈጥራሉ። አእምሯችን ውስጥ ራሳቸው የሚያስጨንቅ ምስል በእኛ አእምሮ ይፈጥራሉ። እኛ ደግሞ አእምሮ እንዴት እንደምንቆጣጠር ስለማናቅ እውነት ይመስልናል። በተለይ በተኛ ሰዓት ጸሎት ሳናደርግ ስንል የምናየው ህልም ያስደነግጣል። አስቡት፣ ተጠንቀቁ፣ አእምሯችሁ ጠብቁት። እናንተ አእምሯችሁን ካልጠበቃችሁት ከሁሉ አጥብቀ ልብን ጠብቅ ሕይወት ይፈልቃል የተባለውን የሕይወት ምንጭ አእምሯችሁን ልባችሁን ካልጠበቃችሁት እናችር ይገባሉ። ጠንቋዮች ይህንን ነው የሚያደርጉት። ሌላ ምንም አያደርጉም። ሌላ ምንም ስልጣን የላቸው። ጠንቋዮች የእናንተ አእምሮና የእናንተ ነፍስ የእናንተ መንፈስ ላይ በማይታወቅ መንፈሳዊ ጥበብ የሆነ ክፉ ሀሳብና ስሜት ምስል ይፈጥራሉ እንጂ እናንተን መጥተው እንደዚህ አይነኳቸውም። አቅም የላቸውም። ቀሽሞች ናቸው። እናንተስ አታቁም? ስለ አእምሮ አታቁም? ስለ መንፈስ አታቁም? ስለ ልቦናችሁ ምንም አታቁም። አንድ አባት ያስተማሩኝ መቼም የማረሳው ነገር ሰይጣን ቅጠል ነው አላይዘዋል። ቅጠል ማን ያዘዋል? ስለ ፕሮቴስታንትና መተቱ ብሎ ከተናገረው መካከል ነው ቀንጭብ ያቀረብኩላችሁ። እንግዲህ እስከ ዛሬ ክርስቶስ በተአምራቱ ካሳየን መካከል በእምነት ልብሱን ክርስቶስ የለበሰውን ልብስ ነክተው የዳኑ እንዳሉ እናውቃለን። ግን ክርስቶስን የሚመስሉ ሐዋርያቶች የሉ።
ፈጽሞ አምላክም ሰው የሚሆኑ የሉም። ሁሉም ሰው ነው፣ ፍጡር ነው። እሱ ግን ፈጣሪ ነው። ስለዚህ ሌሎቻችን ምንድነን ማለት ከአምላክ ቀጥሎ ነው አገልግሎት የምንሰጠው። እናንተ ከሰውነታችሁ የሚወጣው ላብ የሚጣል የሚደፋ ነው። ላባችሁን ሶፍት ጠርጋችሁ ትሰጣላችሁ እና ተፈወስን የሚል ምስክርነት ታሰማላችሁ። እናንተ ቤት ማስቲካ 6 ሰዓት ሙሉ ያኘከውን ማስቲካ እግዚአብሔር ለእንትና ስጣት ብሎኛል ብሎ በማስቲካው መንታ ረገዘች አለ። ከዛ ሲለያዩ ግን አልተገናኙም ብላችሁ ነው። ምስክርነት ያችኛው አርግዤ መጣው ብላለች፣ ቆርሶ የተሰጣጡትን ማለት ነው። እንግዲህ በቀጠሮ አግኝቷቸውና አላገኛቸውን ይሆን እንደ እስራኤል ዳንሳ ያለት ሰውን ሄዳችሁ መጠየቅ ነው። እና የኃጢአት ምርኮን በቴዲ ዕዳ በደል ቤተክርስቲያን ለመውቀስ ከምትሞክሩ እዛው ራሳችሁን ብትችሉ ቀድማችሁ ቤታችሁን ብትሰሩበት የሚያዋጣችሁ እሱ ስለሆነ መረጃውን በማስረጃ ነው የምነግራችሁ። ቤተክርስቲያን የማንም ምእመን የዕዳ በደል የለባት። የኔ የአራያ ዕዳ በደል የለባት። እኔ ንስሐ መስጠት ፈልጌያለሁ ስላት ሁሉ ጊዜ እጇን ዘርግታ ለንስሐ ፈቃድ ትሰጠኛለች። ሁሉ ጊዜ እንድመለስ ትጠራኛለች። ሁላ ሲቅዳጅ ታዘጋጅልኛለች። ፈጣሪ የምንማጸንበት የምንማልድበት ኪዳን ታዘጋጅልኛለች። ሁሉ ጊዜ አውደ ምሕረት ዘርግታ ታስተምረኛለች። ቤተክርስቲያን አርያ አንተ ይሄን አይነት ኃጢአተኛ ነህ ከኔ ደጅ ውጣ ብላኝ አታውቅ። ክርስቶስም ኃጢአተኛ ሊጠራ እንጂ ጻድቃንን ሊሰበስብ አይደለም የመጣው። እሱ የፍርድ ቀን ነው። የፍርድ ቀን ለእናንተ ለደረሰላችሁ ዕዳ በደልን በቴዲ አፍሮ አሳባችሁ ቤተክርስቲያን የምትወቅሷት በነገራችን ላይ የዘፈን ጉዳይ አይደለም ያዛችሁ። ጉዳያችሁ ፖለቲካ ነው። ኃጢአት ጉዳይ አይደለም። ምክንያቱም ኃጢአትን ይኸው እንደ ሰርግ ቤት ብፌ በየአይነቱ ነው የምትሰሩት። ያውም በቸርች ስም፣ ያውም በአደባባይ፣ ያውም በፖዲየም ላይ ቁጭ ብላችሁ፣ ያውም ዘፈን እያደመጣችሁ፣ ያውም ሴትን ገስታውስ አስገብታችሁ እየደፈራችሁ፣ ያውም በማስቲካ በምናምን አስወለድን እያላችሁ እግዚአብሔር ላይ እየዘበጣችሁ ስለኛ ቤት ኃጢአት ለማወራት ከሆነ የምትሞክሩት አትዘብቱ። የኃጢአት ቁጥር ስፍርም የለው። ለዛ ነው የምነግራችሁ። ይሄን ነግራችሁ ፖሊስ የያዘውን መተት ላሳያችሁ። ይሄንን በዜና ነው የሰማሁት። በድግምት ሰዎች ለማሳበድና ለመግደል በሚል የቅንድብ ጸጉር አዘናክተው ለመውሰድ የሞከሩት ተከሳሾች በስራ ተቀጡ። በምስራቅ ሐረርጌ ዞን በደኑ ወረዳ ራሬ ቀበሌ ውስጥ በድግምትና ጥንቆላ የሰው ሕይወት ላይ አደጋ ለማድረስ የተስማሙ 2 ግለሰቦች ድርጊታቸው ተጋልጦ በስርዓት መቀጣታቸውን ፖሊስ አስታውቋል። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ ኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ካሲያ አበበ ለብስራት ራዲዮ እንደገለጹት ተከሳሽ ኦሊያ ሱፊና ኡስማን መሐመድ የተባሉ ግለሰቦች በሁለት ሰዎች ላይ በድግምትና ጥንቆላ ህይወታቸው ላይ አደጋ ለማድረስ በገንዘብ ተስማምተው እንደነበር ገልጸዋል። ይሁንና ድርጊታቸው በመጋለጡ በቁጥጥር ስር ውለዋል። አንደኛ ተከሳሽ ኦሊያ ሱፊ የድግምትና ጥንቆላ መድኃኒት ቀማሚ ሲሆን ሁለተኛ ተከሳሽ ኡስማን መሐመድ የድግምትና ጥንቆላ መድኃኒት አሰሪ ሆነው በገንዘብ ዋጋ ተስማምተው ድርጊቱ ለመፈጸም ሲሞክሩ ተደርሶባቸው በቁጥጥር ስር ውለዋል። መድኃኒት አስደራጊ ሁለተኛ ተከሳሽ ኡስማን መሐመድ ከሁለቱ ተጎጂ ሰዎች ጋር ባለው የግል ቅራኔ የተነሳ ለአንደኛ ተከሳሽ ኦሊያ ሱፊ 10 ሺህ ብር ለመስጠት በመስማማት አንደኛው ተጎጂ ህይወቱ እንዲያልፍ፣ ሁለተኛው ተጎጂ ደግሞ በቁሙ እንዲያብድ መድኃኒት ለማሰራት እንደሞከረን የተገለጸው። በዚህ ስምምነት መሰረት መድኃኒት አድራጊው ግለሰብ መድኃኒቶች የሚሰሩት በሰዎች ቅንድብ ነው በማለት ትዕዛዝ በመስጠቱ መድኃኒት አስደራጊው የአንደኛ ተጎጂ ግለሰብ የቅንድብ ጸጉር አዘናክቶ ለመውሰድ ሲሞክር ተጎጂው በቁጥጥር ስር አውሎት ለጸጥታ አካላት እንዳስረከበው ገልጸዋል። ፖሊስ በቅንድብ ነው የሚሰራው ብሎ ቅንድብ አዘናክቶ ሊወስድ እየሞከረ መድኃኒት የማይሰራበት ነገር እንደሌለ እናውቃለን። ነገር ግን አንድ ነገር ልጠይቃችሁ። በማስረጃ ተረጋግጦባቸው ይላል መረጃ። እንግዲህ የፖሊስ መረጃ በምንድን ነው ያረጋግጣችሁት? ግን እኔ በነገራችን ላይ ጠንቋዮች አይደለም ሐረር ላይ አይደለም ኢትዮጵያ ላይ ዓለም ላይ ያሉት ሁሉ ቢያዙ ለሀገርም ለዓለምም ሰላም ነበር፣ እሰየው ነበር። እና አሁን መተቱ ነው ጠንቋዩ ነው መናፍስቱ ነው በቁጥጥር ስር ያለው በማን ነው? ለ8 ወር አስራችኋቸዋል እንድታረሙ ነው። ሲወጣ ምን አድርጎ ነው የሚወጣው? እና ድግምትና መተት በቁጥጥር ስር ውሏል በሐረር አካባቢ ላይ። እና ቀጥሉልና ሁሉም ቦታ ላይ ከጀመራችሁ አይቀር በጣም ብዙ ቦታ አለ።
ያው እነንትና ቤትም አለ እያያችሁ ነው አይደል? ብዙ እኮ ናቸው። የሌሉበት ቦታ የለም። በነገራችን ላይ የሚደረግበት ሰው አውቆ አረጋግጦ ለፖሊስ አመልክቶ በክትትል ነው ያዟቸው። በነገራችን ላይ እንዲሁ በድፍኑ በሜንስትሪም ሚዲያ ስለቀረበም ጭምር ገርሞኝ ነው እውነት። እንደዚህ መቅረብ ከቻለ ታዲያ ለምንድን ነው እስካሁን ድረስ ጠንቋዮች ታስረው ያላለቁት? እንዴ እንትናም እኮ ማነው በጋሻውም በ6 ወራት ውስጥ ጌታ ነግሮኛል፣ ጠንቋዮች ተሰብሰቡ፣ ወደ ጌታ ተመለሱ ብሏቸዋል፣ አለበለዚያ እርምጃ ወስዳቸዋል ብሏል። ከዛ በኋላ ግን የሚጠይቅ የለም አይደል? አንድም ፕሮቴስታንት አይጠይቅም አይደል? እሱ ቸርች ትሄዳላችሁ አይደል? አሁን ስንት ወር አለፈው? 2-6 ነው 3-6 አለፈው እኮ። እና በቃ ዝም ብለው ነው ይሄኛው ነገር። ለማንኛውም ላሳያችሁ ብዬ አሁን ወደኛ ቤተክርስቲያን ጉድ ልመጣላችሁ ነው። ይሄ ይታያችኋል። ደስ አይልም? በጣም ብዙ ህዝብ፣ ብዙ አዳራሽ፣ በጣም ትላልቅ የቆሙ ፖሎች፣ የመድኃኔዓለም ስዕል ይታያል እዛ ጋር እና ድራፍት የያዙ ጠረጴዛቸው ላይ ሴቶች፣ ወንዶች፣ ህፃናት፣ ነዋሪዎች ተከፋፍሎ ቤተክርስቲያን ነው በነገራችን ላይ። ስለዚህ በደንብ ነው አይደለ? አይሻልም? በጣም ጥሩ። እችን ቤተክርስቲያን እናያት እስኪ። እውነታውን ያየሁት ነገር የእውነት ቤተክርስቲያን ነው። ከዛ በፊት ግን እችን ህፃን ተመለከታት አንዴ። እናትየው ሰሃን ቋጥራ በልጅቷ ምርቃት፣ በህፃናት የኬጂ ተመራቂ ነች። ለኔ ቢጤዎች ለልጇ ስትደግስ ድግሱን ለኔ ቢጤ ስትሰጥ እንዴት በየዋህ በህፃንነት አይን በስስት እንደምታያቸው ተመልከቷት። ልጅቷን ነው ያልኳችሁ። እናትየው ያሳደገቻት ነች፣ ለዚህ ያበቃቻት። እንደ ህፃን ካልሆናችሁ መንግስትን አትወርሱ። እንደነዚህ ህፃናት ልባችሁ የእውነት ካላዘነ፣ የእውነት ከሰው ጋር ካራራችሁ፣ የእውነት ከሰው ጋር መኖር ካልቻላችሁ የትም ቤተ እምነት ብትቀመጡ መንግስተ ሰማያት አትወርሱ። ይሄ ቃሉ ነው የሚለው። ልባም፣ ቅን፣ የዋ የጎደለው የቸገራት ህፃን ነች። እንደምትመለከቷት ከፋት፣ የጠገቡ አይመስላት። ጨምሪላቸው፣ ስጭው እባክሽ ምናምን እያለች ነው የምታሰጠው። ታያቸዋለች በስስት ይቺ ህፃን። ያንን ቤተክርስቲያን አሳይቻችሁ እችን ህፃን አመጣሁላችሁ አይደለም? ያኛው ያሳየኋችሁ መጀመሪያ ላይ ያሳየኋችሁ ፎቶ ቤተክርስቲያን ውስጥ ነው። መጠጥ ቤት አይደለም፣ ቀበሌ አይደለም፣ መዝናኛ መናፈሻ የሆነ ፕሮግራም አይደለም። ይሄ ቤተክርስቲያን ህንፃ ቤተክርስቲያን ውስጥ ነው። ይሄ ቤተክርስቲያን ፈለገ ብርሃን ቅድስት ሥላሴ ቤተክርስቲያን ይባላል። የቅድስት ሥላሴ ቤተክርስቲያን ህንፃው ይሄ ነው። የሚገኘው በንፋስ ስልክ ላፍቶ ክፍለ ከተማ ከሳሪስ ወደ ሃና ማርያም ስትሄዱ 58 ጋር ጸበል የሚባለው ስፍራ የሥላሴ ቤተክርስቲያን ከፍ ብሎ ጉላላቱ እንዲያምሮ አሁን በዚህ ሰዓት 8 ዓመት ሞልቶታል። እንደዚህ ከቆመ ህንፃ ነው ይሄ ቤተክርስቲያን የምታዩት ህንፃ። አባ ጸጋዛ ስሟቸው አንዴ። በተጨፈረበት ቤተክርስቲያን ውስጥ ቅዳሴ መቅደስ አይቻልም። ቤተክርስቲያኑ ሲጨፈር ታያለህ። ከየት የመጣ ስርዓት ነው ካልክ ደካማ ሰዎች ከዓለም የተለማመዱትን ልምምድ ቤተ እግዚአብሔር ውስጥ ለማስረጽ ይዘው የመጡ ናቸው። ሰሞኑ የተለቀቀ አንድ ቪዲዮ አይተሃል። የካቶሊክ ቄስ ነው። ቀን ቀን ንስሐ ይሰጣል፣ ቀን ቀን ይቀድሳል፣ ወንጌል ያስተምራል፣ ማታ ማታ ደግሞ ናይት ክለብ ያስጨፍራል። ያቺ ልምምድ ለማምጣት ሌላ ምንም አይደለም። በጣም የሚገርምህ በበዓል ወቅት ብዙ ጭፈራ አለ፣ ብዙ ሁካት አለ፣ ብዙ መብል፣ ብዙ መጠጥ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ በውስጧ ማለት ነው ባላዋቂዎች ቤተክርስቲያኗ የማታስተምረው ቤተክርስቲያኗ የማትለው የቤተክርስቲያኗ ሕይወት ያልሆነ ትምህርት ያልሆነ ብዙ ደካሞች ይዘውት ከገቧቸው ብዙ ክርስቲያናዊ ድርጊቶች መካከል ይሄ የመብል ጉዳይ፣ የመጠጥ የመስከር ጉዳይ፣ የጭፈራ ጉዳይ በጣም አደገኛ። አሁንም እናቀርብላችሁ ነው።
አሁን የመብል የመጠጥ የሆድ ጉዳይ ብቻ ሳይሆን የካህናት የኪስ ጉዳይ እያንገበገበን ነው። የሚያንገበግበን አሁን ይሄንን የምታዩት ቤተክርስቲያን በተለያዩ ጊዜያቶች በተለያዩ ዓመታቶች ገቢ በማሰባሰብ በሚል ስም በቤተክርስቲያኗ አስተዳዳሪ ቤተክርስቲያኗ ውስጥ ታቦት የሚገባበት ቅዳሴ የሚቀደስበት ነገ ስጋ ወደሙ የሚፈተትበት ስፍራ ውስጥ ዛሬን ለገቢ ማሰባሰብ በሚል መጠጥ ቢራና ስጋ ይሸጣሉ ቤተክርስቲያን ውስጥ። ይሄ ሰሞኑ ከቅርብ ጊዜያት ወዲህ የመጣው በምግብና መጠጥ ገንዘብ የማሰባሰብ የሲምፖዚየም ዝግጅት በቤተክርስቲያን ተጀምሯል። የዓለምን ልምምድ ቤተ መቅደስ ማስገባት። አሁን ይሄ ከግንቦት 8 እስከ ግንቦት 16 የሚከናወን ቀጣይ ዙር ነው። ይሄ ቀደም ብሎ የተከናወነ ነው የምታዩት። ቤተክርስቲያኗ በጣም በሚገርማችሁ ሁኔታ አሁን በአብይ ጾሙ ማህሌት ተቆሞበት ዕጣን እየታጠነ ዶም ሲሞላ ጸሎት ተደርጎበት ነበር። አሁን በአብይ ጾም ከአብይ ጾም ማህሌት የተደረገበት ስፍራ ላይ ቢራ የሚጠጡ ምዕመናን ተለምነው ይመጣሉ። ቢራ ተገዝቶ ጠጪዎች፣ ሰካሪዎች ይለመናሉ። ቤተ መቅደስ ውስጥ ሰካራም እንወልዳለን። ቤተ መቅደስ ውስጥ ስካር እንፈጥራለን። እዛው ቤተ መቅደስ ስጋው ደግሞ እንፈትታለን። ነገ በሰካራም ገንዘብ የሚገኝ ቤተ መቅደስ ማለት ነው። በሰካራም ገንዘብ የሚሰራ ቤተ ክርስቲያን ማለት ነው። ምዕመኑን በማስከር ለቤተ ክርስቲያን መስዋዕት እየሰው ነው። እውነት የትኛው የቤተ ክርስቲያን ስርዓት ነው? የትኛው የገቢ ማሰባሰብ ስርዓት ነው? የህንፃ አሰሪ ኮሚቴ በሚባሉ ኮሚቴዎች ይሄ ገንዘብ ማሰባሰብ ወንዶቹ ይፈቅዳሉ፣ ሴቶቹ አይፈቅዱም። የሰንበት ተማሪዎቹ ቢናገሩ አስተዳዳሪውና እነዚህ የገቢ አሰባሳቢዎቹ ታላላቆች ይበትኗቸዋል። የሚናገሩት አጥተው መረጃውን በሆነ አጋጣሚ ለኛ ላኩልን። ቤተ ክርስቲያን ቅርበት ርቀት ላይ በአካል ሄድኩ። ይህም ቤተ ክርስቲያን እኔ በአቅራቢያ ያውቀዋለሁ። በተደጋጋሚ ሳሪስ ላይ ነኝ ያለሁት። ይኸው ቤተ መቅደሱን ሊጨፍሩበት፣ ሊዘሙቱበት፣ ሊሰክሩበት እየተዘጋጀን ለግንቦት 8 ከግንቦት 16 ከዛ ቀጥሎ ሃና ማርያም አለ። ሃና ማርያም 11 ዓመት ያልፈዋል። ቤተክርስቲያኑ አያልቅም። በየዓመቱ የምግብና የመጠጥ ፕሮግራም አለ ቤተክርስቲያን ግቢ ውስጥ። ይሄኛው ደግሞ እዚሁ ስላሴ 58 ላይ ስላሴ ላይ ያው መንበረ ጸባዖት ስላሴ ብለን እንደ የዓለምን ሁሉ የፈጠረ በምሳሌያችን እንደ መልካችን እንደ አርአያችን እንፍጠረው ብሎ የፈጠረ አምላክ ታቦት በሚከብርበት ስፍራ ላይ ለሱ ተብሎ በሚሰራ ስፍራ ላይ የመጠጥ የዝሙት ሌላ ድርጊቶች እንዲስፋፉ እናበረታታለን። ይሄ ማለት ከኮሚቴውም ከካህኑም ከምዕመኑም ተያይዞ ገደል መግባት ነው። ምን ፕሮቴስታንቶቹን ሐሰተኛ ጴንቶቹን ምን አናገርም? ይሄው እኛ ቤት አሉላችሁ ሰካራም ቄሶች፣ ደፋሪ ኮሚቴዎች፣ የዝሙት ቀስቃሽ ሆነው መጠጥ በቤት ውስጥ ሰክረው እስኪጠጡ ምን እስኪሉ ድረስ ተፈቅዶላቸው የሚጠጣበት ይኸው። ከዛስ ኃጢአት አይደለም አይደል? ገቢ ለማሰባሰብ ለቤተ ክርስቲያን ለእግዚአብሔር አስበን ነው አይደለም? ለእግዚአብሔር አስበን እናሰክራቸዋለን። ለእግዚአብሔር አስበን ቤተ መቅደሱ ላይ ህንፃው ቤተ ክርስቲያን ላይ እውነት ጣራ ባታለብሱት ፊኒሺንግ ባትጨርሱበት እየገባችሁ ታቦት አስገብታችሁበት ብታስቀድሱት ምዕመናን የራሱን አስራት በኩራት ይሰጥ ነበር። ይኸው ማመልከቻችንን ለአዲስ አበባ ሀገረ ስብከት ነው ይህን ቪዲዮ የምንናገረው። ለንፋስ ስልክ ላፍቶ ክፍለ ከተማ ወረዳ ቤተ ክህነት እንናገር። ለአቶ ዳዊት ይመጣል አይደል? እሱም መክፈቻው ላይ አቶ ዳዊት ይህን ጉዳይ ያስፈጽማል። ያውቀዋል እኮ ተደጋገመ እኮ ንፋስ ስልክ ላፍቶ ላይ ብቻ አይደለም። በነገራችን ላይ ሸገር ሲቲም ላይ ያውቃለች መረጃዎች። በቤተ ክርስቲያን ውስጥ ቁርጥ ተሰቅሎ ቁርጥ በኪሎ እየተሸጠ እየተቆረጠ ይበላል ገቢ ማሰባሰቢያ በሚል ሰበብ ጨርሶ ከቤተ ክርስቲያን ስርዓት ውጪ እየተሄደ ያለ ነገር። አሁን
ህንፃ ቤተ ክርስቲያን ውስጥ ስለሆነ ጭማሪ ያሳፈረኝ ነው። ውጡና ስከሩ፣ ኃጢአት የቤተ ክርስቲያን አይደለም የእናንተ ነች። ውጡና ዘምቱ፣ ኃጢአት የእናንተ እንጂ የቤተ ክርስቲያን አይደለችም። አሁን ቤተ መቅደሱን የተሰራው ለታቦት ማረፊያ ሲሆን እናንተ ማህሌት ቆማችሁበት፣ ቅዳሴ ባይሆን ኪዳን አድርሳችሁበት፣ እናንተ ግን ይኸው መጠጥ አስገባችሁበት። ይሄንን በየዓመቱ አድርጋችሁታል። አሁንም ልታደርጉት ነው። ግንቦት 8 እስከ ግንቦት 15 ድረስ የመጠጥና የስጋ ሲምፖዚየም በቤተ መቅደስ ውስጥ። ይሄንን ለእናንተ ነው የምናገረው። ዛሬ ጀምረነዋል፣ እስከ መጨረሻው እንሄዳለን። ሳሪስና አካባቢ የምትኖሩ ሐናና አካባቢ የምትኖሩ ወንድሞች በተመሳሳይ ስራ የሚሰሩ የቤተ ክርስቲያን አባቶች ካሉ ራቋቸው። እነኚህ በቤተ ክርስቲያን ገንዘብ ሰበብ እናንተን ኃጢአትና ዝሙት ውስጥ እየከተቷችሁ ነው። በኮሚቴ ውስጥ ያላችሁ ሰዎች ይሄንን ነገር ካህናቶቹ ባርከው የሚፈቅዱት ኃጢአት የለም። የተባረከ ኃጢአት የለንም። በተባረከ ኃጢአት አንቀደስም። ቡራኬው ምርጉም ነው፣ የተባረከው የስህተት ነው። በተባረከ ኃጢአት የተቀደሰ ሰው ታውቃላችሁ? ንገሩን እስኪ። ሰው ገድሎ የተቀደሰ አለ? ንገሩን እስኪ። ዘሙት የተቀደሰ አለ? መጠጥ የምን መገፋፊያ ነው? ዝሙት፣ ስድብ፣ ክፉ ንግግር አይደለም። ቤተ ክርስቲያን ውስጥ መጠጥ ይገባል? ቤተ ክርስቲያን ውስጥ ምግብ ይገባል? አይገባም አይደለም። ያ ቤተ ክርስቲያን ግን አሁን መጠጥ ልትጠጡበት ሲምፖዚየም እየተዘጋጀላችሁ ነው። ስጋ ታርዶ መጠጥ ተገዝቶ ድራፍት፣ ውስኪ፣ ቢራ ልትረጫጩበት ነው። ከዛን ደግሞ ነገ ታስቀድሱ ታቦት ታከብሩበታላችሁ። እውነት የተጨፈረበት ቤተ ክርስቲያን ውስጥ ቅዳሴ አይቀድስም፣ እግዚአብሔር የለም። ይኸው አባ ጸጋ ዛብን ሰማችሁ አይደለም? የዛሬ ቆይታ ይህን ይመስላል። ለእናንተ ነው የነገርኳችሁ። ከዚህ ቀጥሎ ሰሞኑን በግሪክ የነበረውን ጉዳይ አባ ገብረ ኢየሱስን እዛ የነበሩትን ቀድሞ ከዛ ተሰናብቶ የመጡትን እኛን አባት ለማናገር እንሞክራለን። ከዛ ውጭ ደግሞ በአካል መጥተው በአካል የማይገኙት ደግሞ በዙም ሚቲንግ ማድረግ የሚፈልጉ ደግሞ አሉ። እነሱንም እናናገራቸው። ሁሉንም ግን ቀርጸን ከጨረስን በኋላ ለእናንተ በየተራ እናቀርብላችኋለን። የነበረኝ ቆይታ ይህን ይመስላል። አርያ መካሻ ነበርኩ። ሰናይ ቀን